መስቀል ሳይሆን በክርስቶስ ደም የተቀደሰ መስቀል ነው ያለን። ልብ አድርጉ። በመስቀል ላይ ማን የተሰቀለው? ማን የተሰቀለው? በመስቀል ላይ የፈሰሰው ደም የማን ነው? ያረፈው ሥጋ የማን ነው? የተሰማው ድምጽ የማን ነው? የኢየሱስ ክርስቶስ ነው። በመስቀሉ የተቀጠቀጠው ማን ነው? ሰይጣን ነው። ሰይጣን መስቀሉ መርዞታል አልመረዘውም? አልመረዘውም። ክርስቶስ በደሙ ቀድሶታል አልቀደሰውም? ቀድሶታል። ቆላስይስ ምዕራፍ 1 ቁጥር 19 ላይ ወገብረ ሰላም በደበ መስቀሉ ለዘበ ሰማይ ወለዘበ ምድር፣ በመስቀሉ ላይ ባፈሰሰው ደሙ በሰማይ ያሉ መላእክትንና በምድር ያሉ የአዳም ልጆች አስታረቀበት ብሏል ቅዱስ ጳውሎስ። እንደገና ዮሐንስ ደግሞ በመልእክቱ ምዕራፍ 1 ዮሐንስ እያልኳችሁ ነው ምዕራፍ 1 ቁጥር 7 ላይ ወደሙ ለኢየሱስ ክርስቶስ ያነጻሐነ እምኩሉ ኃጢአትነ፣ በመስቀል ላይ ያፈሰሰው ደግሞ ከኃጢአታችን ሁሉ ምን ያደርገናል አለ? ያጥበናል፣ ያጸዳናል። መስቀሉ ዙፋን ነው ምእመናን፣ ክርስቶስ ነግሶበታል። እኔ ብዙ ጊዜ የሚቀርቡ ምሳሌዎች እሰማለሁ። መቼም ያበደ የካደ የወደደ ሰው ለጥቅስ አይበቃም ብዬ ከዚህ በፊት ተናግሬ ሰምታችሁኛል። በሉት እስኪ ያበደ የካደ የወደደ ሰው ለጥቅስ አይበቃም፣ ምስክር አይሆንም። አሁን አንዳንድ ጊዜ አንድ ሰው ከካደ በኋላ ምን ተናገረ አይባል። ፍሬን የበጠሰ መኪና የቱ ጋር ተላተመ እንጂ የቱ ጋር ቆመ አይባል። ፍሬን ተበጠሰ በጠሰ። ያፈቀረ ሰው ፍሬን የበጠሰ ነው። የካደ ሰው ፍሬን የበጠሰ ነው። ያበደም ሰው ሶስቱን ፍሬን በጠሰ ነው አይነቱ። አሁን ያበደና የወደደ ፍሬን አበጣጠሳቸው ልዩነቱ ምንድነው? የወደደው ፍቅሩ ሲያልቅለት ይበርዳል። ያበደው ግን በዛው ቀጥሎ ይቀራል። እንጂ ሁለቱም እብድ ናቸው። አሁን አይታችሁ እንደሆነ እኔ ስለ ጋብቻ ብዙ ጊዜ አማከራለሁ። አንዳንድ እህቶች ይዘው ይመጣሉ ጓደኛቸው እና ይዘውት የመጡት ጓደኛ ቃሚ ሊሆን ይችላል፣ አጫሽ ሊሆን ይችላል። እነሱ ጥልቅ ያለ በጠለቀ ፍቅር ውስጥ ገብተው ይዘው ስለሚመጡት ሲጋራ ሁሉ ጣንጣ ነው የሚላቸው። ስንመክራቸው አይሰሙም። ሲጋራው እንደጎም ጫቱን እንደጎምን ነው የሚቆሙት። ነገ አይታያቸውም። ምክንያቱም ፍቅር ዕውር ነው ይባላል በዚህ ባለሙ ቋንቋ አይደል? ያንን እንዳናየው ያደርግ ይሄ ጥፋቱን ማለት ነው። በእርግጥ እግዚአብሔር ፍቅር የኃጢአትን ብዛት ይሸፍናል ይላል አይደል? እግዚአብሔር ስለሚወደን ኃጢአታችን አልፎ እኛን ይወደናል። እና አሁን በዚህ ኢየሱስ ክርስቶስ በመስቀል ማንን ገደለ ብያቸዋለሁ? ማንን ገደለ? ጥልን በመስቀሉ መዝሙሩ ታስታውቃላችሁ? እስኪ በሉ ይሄንን አሁን የዘመራችሁትን መዝሙር ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በላከው መልእክት ምዕራፍ 2 ከቁጥር 12 13 ጀምራችሁ እስከ 16 ብታነቡት ሙሉ ሐሳቡን ታገኙታላችሁ። አሁን ጥልን በምኑ ገደለ አለ? በመስቀሉ ገደለ። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሳለ በቀኝና በግራ ሁለት ወንበዴዎች ሽፍቶች ተሰቅለው ነበር ይላል መጽሐፍ ቅዱስ። በስተግራ ያለው አመፀኛ እየሞተ በመከራ ውስጥ እንኳን ሆኖ መከራ ያልቀየረው ስቃይ ያልቀየረው ትዕቢተኛ ልቡ ኃጢአተኛ ወንጀለኛ ልቡ ሊለወጥለት ያልቻለ በሞት ውስጥ ያለ ሰው ነበረ። በስተቀኝ የተሰቀለ ወንበዴ ግን ፈያታዊ ዘየማን በቀኝ ያለው ወንበዴ ብለን የምንጠራው ግን በኃጢአት እኩል ናቸው። በስተግራ ከተሰቀለው ጋር ሁሉም አጥፍተዋል፣ በድለዋል። የሚገርመው ነገር ኢየሱስ ክርስቶስ በ2 ዓመቱ ወደ ግብፅ ሲሰደድ እነዚህ ሁለት ሽፍቶች ደም እያፈሰሱ ሴት እየደፈሩ ወንድ እየገደሉ ቤት እያቃጠሉ ንብረት እያወደሙ በኃጢአት የተጨማለቁ ነበሩ። ለ30 ምናምን ዓመት ክርስቶስ 30 ዓመት ሞልቶ ተጠምቆ ሊሰቀል ሲመጣ እነዚህ ሰዎች ጋር ተገናኘ። ከስንት ዓመት በኋላ እስከዛ ጊዜ ድረስ በወንጀል ኑሮ ማለት ነው። ከዛ በኋላ ኢየሱስ ክርስቶስ በመስቀል ላይ ያደረገውን አይታቸዋል። መስቀል ላይ እጁን ተቸንክሯል፣ እግሩን ተቸንክሯል፣ በጦር ተወግቷል፣ በጅራፍ ተገርፏል፣ በጥፊ ተመቷል፣ ምራቅ ተተፍቶበታል፣ ሐሞትና ቆምጣጤ ጠጥቷል፣ የሸዋግል ተደፍቶበታል። ከራስ ፀጉሩ እስከ እግር ጥፍሩ በቁስል የተጥለቀለ በቁስል ብቻ ነው ሰው ነው። እነዚህ ሁለት ወንበዴዎች ደግሞ በግራና በቀኝ ተሰቅለዋል። እሱ የተሰቀለው ወዶ
ፈቅዶ ለኛ ሲል ነው። እነሱ የተሰቀሉት ግን አቅም አንሷቸው ማምለክ ቢችሉ ኑሮ ጉልበት ቢኖራቸው ኑሮ አይሰቀሉም ነበር። ስለዚህ በሁለት ወንበዴዎች መካከል የተሰቀለው ኢየሱስ ክርስቶስ የሚያደርገው ነገር ሁለቱም እኩል ቢሰሙትም ሁለቱ እኩል ሊረዱትና ሊተረጉሙት አልቻሉም። በስተግራ የተሰቀለው እውነት እንደሚባለው የእግዚአብሔር ልጅ ከሆነ ለምን ራስህንም እኛንም አታድንም ብሎ እግዚአብሔር እልህ አጋብቶ ስራ ለማሰራት ፈለገ። በስተቀኝ የተሰቀለው ልባም ወንበዴ ደግሞ እንዲያውም አንተ ስቁል ዲበ ዕፀ መስቀል ወአንተ ንቡር ዲበ ኪሩቤል፣ አንተ በዚህ በመስቀል ላይ ከኛ ጎን ተሰቅለሃል፣ እንደገና ደግሞ በሰማይ በዙፋን ላይ ነግሰሃል አለና ትልቅ ዛሬ በቅዳሴያችን መካከል የምንዘምረውን ትልቅ ጸሎት ጸለየ። አቤቱ በመንግስት ስትመጣ አስበኝ። ዘወትር በቅዳሴያችን ላይ እንለዋለን። ይሄን ተዘከረነ እግዚኦ ሰምታችሁት ከሆነ በእውነት በቅዳሴ ሁልጊዜ ይባላል። እኛ ራሳችንን በወንበዴው ቦታ አስገብተን ክርስቶስን በመካከላችን አድርገን እባክህ ጌታ ሆይ የተቸነከርከው የተገረፍከው ያንን ሁሉ መከራ የተቀበልከው ለእኛ ነው። ያንን ወንበዴ ሳይጾም ሳይጸልይ ሳይሰግድ በጎ ስራ ሳይሰራ እንዲሁ በመንግስት አስበኝ ስላለ ብቻ ገነት እንዳስገባህ ሁሉ እኛንም በመንግስት አስበን ወንበዴው እንዳሰርቆ እያል በቅዳሴያችን መካከል እንጠራዋል። እና የወንበዴ በምን ስትመጣ አስበኛል። አሁን ክርስቶስ በመስቀል ላይ የንጉስነት ምልክት አለው ወይ? እስኪ የንጉስነት ምልክት አለው ወይ? ንጉስ እጅጉን ይቸነከራል፣ ንጉስ በጦር ይወጋል፣ ንጉስ ይገረፋል፣ ንጉስ አሞትና ቆምጣጤ ይጠጣል፣ ንጉስ በጥፊ ይመታል፣ ንጉስ ምራቅ ይተፋበታል፣ ንጉስ የሸዋፍ ይደፋል፣ ንጉስ ተጠማሁ እያለ ውሃ ይለምናል? አይለምንም። ይሄ ወንበዴ በምን መለኪያ ነው በመስቀል ላይ ሆኖ በመንግስት ስትመጣ አስበኝ? አሁን እኮ በወንበዴው አይን እኮ ምን ሆነ ማለት ነው? መስቀሉ ዙፋን ነው ማለት እኮ ነው። የሸዋ አክሊሉ ደግሞ ምንድነው ማለት ነው? የወርቅ ዘውድ ነው ማለት ነው። ችንካሮቹ ደግሞ የባለስልጣን የንጉስ ነገስታቱ የሚይዟቸው በትረ መንግስት ናቸው ማለት እኮ ነው። ጅራፉን እንደ ሐር ካባ እንደ ወርቅ ካባ ቆጥሮታል እኮ ማለት ነው። አያችሁ፣ ተቀይሯል፣ ተለውጧል እኮ ማለት ነው። ይሄ ሰውዬ አይነ ስጋው ነው የበራለት፣ አይነ ልቡ ነው። ንገሩኝ እስኪ። አሁን ይሄ አይን በነገራችን ላይ አይን የሚባል ሁለት አይነት አይን ነው ያለው። ይሄ ከላይ ያለው ይሄ ቀፎ አምፖሉ ማብሪያና ማእዞ ያለ አይናችሁ ግንባራት ሁለት አይን አላችሁ። ንቁት እስቲ አለ አይደል? አረጋግጡ። ማብሪያና ማጥፊያ ያለው የት ነው? ውስጥ ነው አይደለ? ለዚህ ነው አንዳንድ ሰው ይዘራለው እኮ አንዳንድ ሰው አይኑ እያየ እኮ ከሰል ከእንጨት ጋር የሚላተም እኮ አለ። ከመኪና ጋር የሚላተም ከሰው ጋር የሚላተሙ የነሱዎች አይን አላቸው። ስንጠይቅ አይን አላቸው ነው፣ ትልልቅ ነው። ግን ትልቁ ችግር ምንድነው? ማብሪያና ማጥፊያ ከውስጥ ኦፍ ነው ማለት ነው። ቀፎ ብቻ ነው ስራ ላይ ያለው እንጂ ጥሪ አይቀበልም የሚል ሞባይል አለ። አንዳንድ ሰው ሞባይላቸውን ያለ ፕሮግራም ሲኖር ምን ይደረጋል? ኦፍ ይደረጋል አይደል? ጥሪ ይቀበላል? አይቀበልም። ሞባይሉ ጠፍቷል። አካሉ አለ፣ ሞባይሉ አለ፣ ግን ኦፍ ተደርጓል አልተደረገም? ተደርጓል። አንዳንድ ሰው ጆሮ አለ፣ ግን ኦፍ ተደርጓል። ከው ጥሪ አይቀበልም የሚል ጆሮ አለ ከውስጥ። አሁን እዚህ እየሰበክን ልቡ አንድ ሞል የገባ ሰዋል ወይ ቤቱ የገባ ኦፍሟል ማለት እኮ ነው። አሁን ይሄ ሰውዬ አቤቱ በምን ስትመጣ አስበኛለህ? በመንግስት ስትመጣ አስበኝ። በምን አይን ነው ያየው? በፊት ለፊት አይን እኮ ከሆነ በስተግራም የተሰቀለው ወንበዴ እኮ አይቶታል። ይሄኛው ያየበት አይን ግን የተለየ ነው። በቅዳሴያችን ላይ ሀበነ እግዚኦ አዕይንተ አእምሮ ወትረኪዓከ ይርአያ ወአእዛኒነ ቃለ ዘባሕቲትከ ይስማ። ዘወትር በምንቀድሰው በቅዳሴ ጊዜ ላይ ምንድነው? አቤቱ አንተን የሚያዩ አይኖች ስጠን፣ ያንተን ቃል የሚሰሙ ጆሮዎች ስጠን። ቅዱስ ዳዊትም ልበ ንጹሐ ፍጥር ሊተ እግዚኦ፣ ንጹሕ ልብ ፍጠርልኝ ብሎ ጸለየ። እውነት ዳዊት ይህ ደም የሚቀዳ የሚያጣራ ልብ አልነበረውም ወይ? ነበረው። እግዚአብሔርን የሚያስብ ልብ ስጠኝ ማለት ሌላ አካል ስጠኝ ማለት ነው። የተለወጠ የተቀየረ ሐዋርያው ቅዱስ ጳውሎስም በኤፌሶን 2:16 ላይ ንነሰ ሕሊናሁ ለክርስቶስ ብነ፣ እኛስ የክርስቶስ ልብ አለን። የክርስቶስ ልብ ማለት ምእመናን ይቅር ባይ ማለት ነው። ቸር ማለት ነው። አዛይ ማለት ነው። ርሩ ማለት ነው። ለጋስ ማለት ነው። ተሸካሚ ማለት ነው። ቻይ ማለት ነው። የሰውን ኃጢአት የሚሸከም የሰውን ጥፋት የሚሸከም በሰው ውድቀት የማይስቅ በሰው ውድቀት የማያላግጥ የሰው መከራ የማያዝናናው የሰው ውድቀት የማያስደስተው ማለት ነው። ስለዚህ ይህ ሰውዬ በመንግስት ስትመጣ አስበኛ ነው።
የትኛው አይኑ በርቶለት ነው? የትኛው አይኑ በርቶለት ነው? የውስጡ አይን በርቶለታል ማለት ነው። ስለዚህ አሁን ምን አለ? አቤቱ በመንግስትህ ስትመጣ አስበኝ አለ። መድኃኒዓለም የሰጠው መልስ ደግሞ ለሽፍታው ለእኔም ለእናንተም ተስፋ እኮ ነው። አቤቱ በመንግስትህ አስበኝ ሲለው ምን አለ? ዛሬ ከእኔ ጋራ የት ትሆናለህ? በገነት ትሆናለህ። ማንን ቀድመህ? አዳምን ቀድመህ ትገባለህ አለ። በእውነት የት ነበር? ምን ስትሰራ ነበር? እነማን ጋር ውለሃል? ጀርባህ ይጠና ምን ትስዮ ቅብር ጥርስዮ አላለም እግዚአብሔር። ጀርባው ምን ያጠናዋል? ያውቀው የለም ይመናል። ጀርባውማ ኃጢአት ነው። ጀርባውማ ርኩሰት ነው። ጀርባውማ ነፍሰ ገዳይ ነው። ጀርባውማ በኃጢአት የተጨማለቀ በደም የታጠበ ሰው ነው። አሁን አቤቱ በመንግስት ስትመጣ አስበኝ ሲል ከኃጢአቱ አጠበው፣ ከርኩሰቱ ቀደሰው፣ የፈረሰውን ገነባው፣ የማይጠቅመውን ዕቃ መልሶ ለውጦ አድሶ ቀይሮ ገነት አስገባው ወገኖቼ። ስለዚህ አሁን የክርስቶስ በዚህን ጊዜ የወንበዴ በመንግስት አስበኝ ሲል መስቀሉ እንደምን ሆነ ማለት ነው? እንደ ዙፋን ሆነ ማለት ነው። ክርስቶስ ተገለጠበት ማለት። እንደውም አንዳንዶቹ መስቀልን መሳለም ማለት አባቴ የሞተበትን ሽጉጥ እንደ መሳለም እንደ መሳም ነው ብለው አይደለም። ለክርስትና ሎጂካል እንኳን አለ። እውነቱን ለመናገር በመጀመሪያ ደረጃ ጥልን በምኑ ገደለ? ጥልን በምኑ ገደለ? አሁን እኔ የመስቀል ይዤዋለሁ ወይ ብትር ይዣለሁ። እባቡን ብቀጠቅጠው እባቡን የገደለው ማለት ነው ብትር ነው ሰውየው ነው? ማን የገደለው? ሰውየው ነው አይደለ? ብትሩን የያዘው ማን ነው? ሰውየው። ተቀጥቃጩ ማን ነው? አቤት እባቡ። ይሄኛው ምሳሌ ሊቁ እንዳፈረሱት እባቡ የመስቀሉን እባቡ ብትሩን ምን አደረገው ብለናል? መረዘው ብለናል አይደል? ስለዚህ ሁለቱ ምን መሆን አለባቸው? መጣል አለባቸው። አሁን ወደ መስቀል ስንመጣ ግን በመስቀል የተቀጠቀጠው ማን ነው? ዲያብሎስ ነው። ምክንያቱም ቅዱስ ጳውሎስ ምን አለ? ጥሉን በመስቀሉ ገደለ። አሁን እኛ እንደዚህ ስናማት ለማን እያሳየን? ለማን ነው የምናሳየው? ስናማት ይህ ምልክቱ ለማን እያሳየን? ማን ፈርቶ እንዲሸሽ ነው? ይህን ያውቀዋል? ያውቁ የት ያውቀዋል? ቀራንዮ ላይ ያውቀዋል። ተቀጥቅጦበታል። እኔ ከዚህ በፊትም ተናግሬዋለሁ። አገር ቤት ህፃናትና ሴቶች ይገረፉ ነበር ድሮ በዋራ በገጠር ትልቁ የጉልበት መለኪያው አለንጋ ይሰቅላል፣ ሚስቱን ይገርፋል፣ ባሉን ማነው ልጁን ይገርፋል። በኋላ ይገረፍና አለንጋው እዛ ላይ ይሰቀላል፣ ፊት ለፊት ግድግዳ ላይ ይሰቀላል። አንድ ቀን ከተገረፈ በኋላ ልጁ ከዛ በኋላ አለንጋው እዛ ላይ ተሰቅሏል። ልጁ ሲያጠፋ አባትየው ምንድነው አለንጋውን ያወርደዋል። ምንድነው የሚያደርገው? ያችን ተመልከት። ልጁ ቀና ብሎ ሲመለከት በአለንጋው ጀርባ ምንድነው ትዝ የሚለው? የተቆነጠጠው ጻድቅ ይላል ልጁ። ምክንያቱም አለንጋው ቢወርድ የሚመጣው መከራ ያውቀዋል። አሁን ይሄን አለንጋ ሰይጣን ያውቀዋል። ያውቀው የት ነው የሚያውቀው? ቀራንዮ ጥልን በመስቀሉ ምን ስላደረገ? ስለገደለ ስለቀጠቀጠ። አሁን ስናማትም ለማን እያሳየን ነው? ለሰይጣን። ረፏ አርፈ ተቀመጥ፣ የተገረፍክበት አለንጋ ዛሬም በእጃችን ነው፣ እንገርፍሃለን ማለታችን ነው፣ እናቃጥልሃለን ማለታችን ነው። አሁን አባቶቻችን ረድኤተ እግዚአብሔር ያላቸው ጸጋ እግዚአብሔር የቀረባቸው አባቶችን መስቀሉን ሲይዙት ሰይጣን ይጮሃል። ብዙ ሰይጣን ሲወጣ አይተናል። ብዙ ድውያን ሲፈወሱ አይተናል። ብዙ ተአምር ሲደረግም አይተናል። ስለዚህ ቅድም ባለቅኔው ምን አሉ? እባብ ግደል ከነብትሩ ገደል ነበረ። የእኛ ጌታ ግን በመስቀሉ እባብን ቀጠቀጠ። እባብ የተባለው ማን ነው? ዲያብሎስ። ነገር ግን መስቀሉን እንደኛ እባብ ገለን ብትሩ እንደምንጥለው መስቀሉን አልጣለውም። ማነው መስቀሉን አልጣለውም? በእጃችን ሰጠን። ሳሙት፣ ተሳለሙት፣ ተባረኩበት፣ ተለወጡበት፣ ተጽናኑበት። ለልባችሁ መሐረብ፣ ለስብራታችሁ ጥግናት፣ ለቁስላችሁ መድኃኒት ይሁን። ተስፋ ይሆናችሁ። ቤጽነነ ቤዛነ፣ ብርታታችን፣ መድኃኒታችን፣ ተስፋችን፣ መለያችን፣ ባንዲራችን፣ መታወቂያችን ነውና እግዚአብሔር ይህን መስቀል ሰጠ። ምክንያቱም በክርስቶስ ደም የተቀደሰ እንጂ በዲያብሎስ ደም መልስ የረከሰ መስቀል የለንም ነው ማሰሪያ ወገኖቻችን። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትናንትና ማታ ለነበራችሁ ሰዎች ነግሬያቸዋለሁ። ቤተክርስቲያናችን ሃይማኖትን፣ ስርዓትን፣ ባህልን ሶስቱን አንድ ላይ አዋህዳ ሰፍታ የሃይማኖት ካባና ቀሚስ አልብሳናለች። ሃይማኖት፣ ስርዓትና ባህል ብያቸዋለሁ።
አንድ ሃይማኖት ባህል ሊኖረው ይገባል። አንድ ህዝብ ባህል ሊኖረው ይገባል። አሁን ብዙ የኛ ወጣቶች በተለይ በእውቀት ያልበሰሉት በንባብ ያልበለጸጉት ወጣቶች ስለ ፈረንጅ ሲታሰብ ፈረንጆች ባህል ያላቸው አይመስላቸውም። ለምሳሌ የምስጋና ቀን የሚባለው ታውቁታላችሁ አይደል? የነሱ የምስጋና ምንድን ነው የሚባለው? አቤት እስቲ ጮክ ብላችሁ ንገሩ። አሁን ፈረንጆች ሌላ የሚበሉት ነገር አጥተው ነው፣ በግ አጥተው ነው፣ ኧረ ተለቅም ሲል አሳማ አጥተው ነው፣ የሚበላ አጥተው ነው። ለዛን ቀን እንዲበላ የተመደበው ምንድን ነው? ይህ ምን ይባላል? ባህል ነው። አለባበሳቸው ያው ከመጡበት ዓላማ ከመጡበት እምነት እንደምታውቁት የምዕራቡ ዓለም ጠቅላላ ከጣዖት አምልኮ ነው ወደ ክርስትና የመጣው። ስለዚህ በጣዖት አምልኮ ጊዜ ሲጠቀሙበት የነበረው ወደ ክርስትና ይዘውት ገብተዋል። እኛ ደግሞ ከብሉይ ኪዳን ወደ አዲስ ኪዳን የተሸጋገርን ስለሆነ ከብሉይ ኪዳን ይዘናቸው የመጣናቸው ምልክቶች ይታያሉ። ለምሳሌ ቤተ መቅደሱ አይታችሁ እንደሆነ ካህናቱ በቅዳሴ ሰዓት የሚለብሱት ይሄ አሁን አባ ሲቀድሱ አይታችኋል የለበሱት፣ ዲያቆኑ የሚለብሰው ይሄ በጠቅላላ በኦሪት ዘጸአት ምዕራፍ 26 27 28 ላይ ብታነቡ የዚህን ልብስ የሚገርማችሁ ምእመናን የዚህን ልብስ ዲዛይኑን ያወጣው ራሱ እግዚአብሔር ነው። በእርግጠኝነት እንነግራለን። አሮን ካህኑ ምን አይነት ልብስ መልበስ እንዳለበት፣ ከለሩ ምን አይነት መሆን እንዳለበት፣ ቁመቱ ምን አይነት መሆን እንዳለበት ዝርዝር ጉዳዩን ለሙሴ የነገረው ማን ነው? ራሱ እግዚአብሔር ነው ምእመናን። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከብሉይ ወደ አዲስ የተሸጋገረች ስለሆነች ጀርባዋ ብሉይ ኪዳን እንጂ ጣዖት አምልኮ የለባት። ሌላው ዓለም ግን ከጣዖት አምልኮ ወደ ክርስትና የመጣ ስለሆነ ከጣዖት አምልኮ ይዞት የመጣው ዝክርትል ጣጣ አለበት። ለምሳሌ ወንድ ልጅ በስንት ቀን እናስነሳለን? ክርስትና ዛሬ ክርስትና የተነሱ ህጻናት አሉ። ወንዶች ናቸው ሴቶች? ሴትም ወንድ ናቸው አይደል? ስለዚህ በስንትና በስንት በ40ና በ80 ፈረንጆቹ እንደዚህ ያስነሳሉ ያነሳሉ? አያነሱም። ያንሱም ያገባን የለም። ሰው ስለ ጎረቤቱ መረጃ የሚሰበሰው ተስፋ ሲቆርጥ ነው ይባላል። እኛ የሚያገባን ነገር የለም። ወንድ ልጅ በስንት ቀን ነው የምናስነሳው? በ40 ሴት ልጅ በ80። አሁን ይሄ የብሉይ ኪዳን ነው የአዲስ ኪዳን ነው? የብሉይ እየሰማችሁ በነገራችን ላይ የብሉይ ነው የአዲስ? የብሉይ ኪዳን ምኑ ነው የብሉይ? ቃሉ ኦሪት ዘሌዋውያን እቤታችሁ ገብታችኋል። ኦሪት ዘሌዋውያን ምዕራፍ 12 ላይ እግዚአብሔር ለሙሴ ምን አለው ይላል? ወንድ ልጅ በተወለደ በ40 ቀኑ ሴት ልጅ በተወለደች በ80 ቀኗ ወደ ቤቴ ይምጡ፣ መስዋዕት ያዙላቸው። እናንተ የ40 ቀን ህፃን መስዋዕት መያዝ ይችላል? የ80 ቀን ህፃን መስዋዕት ይዛ መምጣት ትችላለች? በግ፣ ፍየል ወይም ርግ ሌላ ነገር ይዛ መምጣት ትችላለች? አትችል። ማን ያዝላት? ቤተሰብ ያዝላት። ነገር ግን ይችልሽ ይህ ህፃን ለእግዚአብሔር ያስፈልገዋል? ያስፈልገዋል። በ40 ቀኑ ወንድ ልጅ ሴት በ80 ቀኗ ወደ ቤተ እግዚአብሔር ይምጡ ብሎ ያዘዘ ራሱ እግዚአብሔር ነው። ለመሆኑ ህፃናትን እግዚአብሔር ያውቃቸዋል? አያውቃቸውም? እነሱ ያውቁታል? አያውቁትም? በደንብ ያውቁታል ምእመናን፣ በደንብ ያውቁታል። ምክንያቱም በመዝሙረ ዳዊት 21 ላይ ከቁጥር 6 ጀምራችኋል። እምከርሰኔ አንተ አምላኬ፣ ከእናቴ ማኅፀን ጀምሮ አምላኬ አንተን አለ ቅዱስ ዳዊት። ወተወከልኩከ እንዘ ኀሎኩ ውስተ አጥባተ እምየ፣ በእናቴ ጡት ሳለሁኝ በአንተ አመንኩኝ አለ። አሁን ጡት የሚጠባ ህፃን እግዚአብሔር የሚያመልክ ይመስላችኋል? አይመስልም አይደለም። ነገር ግን ቅዱስ ዳዊት የእናቴ ጡት እየጠባው አንተን አመንኩኝ፣ በእናቴ ማኅፀን ሳለ አምላኬ ማን ነው አለ? አንተ ነህ። ስለዚህ የተጸነሰውን ህፃን በማኅፀን ያለውን ህፃን እግዚአብሔር ያውቀዋል? ያውቀዋል። በ40 ቀኑ ይምጣ ያለው እግዚአብሔር ያንን ህፃን እሱ በአዲስ ኪዳን ደግሞ ኢየሱስ ክርስቶስ ምን አለ? ይትክልእዎሙ ለህፃናት ይምጽኡ ኀቤየ፣ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ። ስለዚህ አሁን ሌሎቹ በ40 በ80 ቀን የማያስነሱት ይህ ስርዓት ከብሉይ ኪዳን አልነበራቸውም፣ ከጣዖት አምልኮ የመጡ ናቸው ብያቸዋለሁ። እኛ በ40 ቀን በ80 ቀን የሚለውን ከብሉይ ኪዳን ወሰድን። ከመጽሐፍ ቁጥሩን ነው የወሰነው። ልብ አድርጉ፣ በደንብ ስሙን። ከብሉይ ኪዳን ምኑን ወሰድን? ቁጥሩን። ስንት የሚለውን? 40ና 80 የሚለውን ወሰድን። ከአዲስ ኪዳን ደግሞ አሁን ህፃኑ ቅድም አይታቸዋል። የተጠመቁት ህፃናት ቆርበዋል? አልቆረቡም? እሺ፣ የቆረቡት የማን ስጋ ነው?
የማን ደም ነው? ይሄ የብሉይ ኪዳን ነው የአዲስ ኪዳን ነው? የአዲስ ኪዳን ነው። ቀኑ ከየት መጣ? ቀኑ ከየት አመጣ ነው? ከብሉይ። መስዋዕቱን ከየት አመጣ ነው? ከአዲስ። ሕፃኑ ሲጠመቅ በአብ በወልድ በመንፈስ ቅዱስ ስም ተጠመቅ አይደለም? ይሄ አዲስ ኪዳን ነው። አባቶቻችን ቁጥሩን ከብሉይ ያመጡና ምስጢሩ ከአዲስ ወሰዱና በመካከል ላይ ያማረ የተዋበ ክርስትና በጁልን ማለት ነው። ይሄን ለይቶ ማወቅ ያስፈልጋል። ማለት ይሄን ስላልተረዳችሁ ነው እንደው እንደ ሸምበቆ ነፋስ የሚወዘውዛችሁ። ቤተ ክርስቲያኒቱ ንባቡን ከብሉይ ስርዓቱን ከብሉይ እምነቱን መስዋዕቱን ከአዲስ አድርጋ እኔ ሁልጊዜ እላለሁ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን መነሻዋ ብሉይ መገስገሻዋ ሐዲስ መዳረሻዋ መንግስተ ሰማያት። እናፋችን ሞልተን እንናገራለን ምእመናን። ስለዚህ አሁን በቤተ ክርስቲያናችን አይታችኋል። አሁን ትናንትና ደመራውን ለኩሰን ዕጣኑን አጢሰን እሳት ለኩሰን አከበርን። ይሄ ከጣዖት አምልኮ ያመጣ ነው አይደለም። እሌኒ መስቀሉን ለመፈለግ እሳት አንድዳ ዕጣን አጢሳ ነበረ። ያንን ለማስታወስ ብርሃኑ የክርስቶስ ምሳሌ ነው። ብርሃን የተስፋ ምሳሌ ነው። ዕጣን የጸሎት ማድረግ ምሳሌ ነው። ልክ ዕጣኑ ወደ ላይ ሲወጣ እንደውም በዮሐንስ ራዕይ ምዕራፍ 8 ቁጥር 4 ላይ ስትመለከቱ ይሄ የዕጣኑ ወደ ላይ ማድረግ የጸሎታችን መሰማት ምልክት ነው ይላል ዮሐንስ ወንጌላዊ ሲጽፍልን። ስለዚህ ቤተ ክርስቲያኒቱ ስርዓቱን ከእምነቱ ከባህሉ ጋር አዋህዳ ስራ ሰርታልናለች። ይሄን መጠበቅ ያስፈልጋል ምእመናን። አንደኛ መጽደቂያችን ነው፣ ሁለተኛ መታወቂያችን ነው፣ ሶስተኛ መግባቢያችን ነው፣ አንድነታችን ነው፣ ሰላማችን ነው፣ መገናኛችን ነው። ስለዚህ ቤተ ክርስቲያናችን ይሄንን በማድረጓ ልትወደስ ልትመሰገን እንጂ ልትወቀስና ልትወገስ አይገባትም። ሌሎቹ ስለሌላቸው አይፈረድባቸውም። ለምን አሉ? ይሄ ሙቀት እየባሰ መጣ። ጠቅለል ያለው ግዴታ እየሰማችሁ ነው። እስኪ አጫውቱ ማለት ጊዜ ደህና ነው ትላለህ። ቀስ በቀስ እያለኩ ደህና ነው ትላለህ። ካለት ባለ ስለዚህ ቅድም ባለቅኔውን ጠቅሼ ነግሬያቸዋለሁና ቤተ ክርስቲያኒቱ ሶስት ነገሮችን አዋህዳለች ብያቸዋል። አንደኛ ሃይማኖት፣ ሁለተኛ ስርዓት፣ ሶስተኛ ባህል። ቅዳሴ ስንት ሰዓት ይቀደስ? ስንት ሰዎች ይቀድሱ? በቅዳሴ ሰዓት ምን አይነት ልብስ ይልበሱ? የትኛውን ንባብ የትኛው ያንብብ የሚለው በውስጥ ያለው ይሄ ምን ይባላል? ስርዓት ይባላል። ትናንት ተናግሬያለሁ። ስርዓት የሌለው ሃይማኖትና ምን ያመሳሰልኩት እዛ ገራው ቀስ እሺ አጥር የሌለው እስኪ በሩት ምእመናን ስርዓት የሌለው ሃይማኖትና አጥር የሌለው ቤት ሁለቱ አንድ ናቸው። ሃይማኖቱ ለመናፍቃን ቤቱ ለሌቦች ይጋለጣል። ሃይማኖት ስርዓት ለሃይማኖት አጥር ነው። ለመሆኑ መጽሐፍ ቅዱስ በስንት ቀናችን መጠመቅ እንዳለብን ማን ሊያጠምቀን እንደሚገባ የት መጠመቅ እንዳለብን ዝርዝር ጉዳዩን መጽሐፍ ቅዱስ ይናገራል? አይናገርም? ምእመናን አይናገርም። ያመነ የተጠመቀ ይድናል ነው የሚለው። ማን ለምሳሌ ክርስቶስን ያጠመቀው ማን ነው? ዮሐንስ ነው። የት ነው የተጠመቀው? በዮርዳኖስ። እሺ እያንዳንዱ ክርስቲያን ለመጠመቅ ዮሐንስ መጥምቅን መጥራት አለበት? ዮርዳኖስ መሄድ አለበት? 30 ዓመት ሊሞላው ይገባል? አይገባውም። ምክንያቱም ኢየሱስ ክርስቶስ ሕጉን ሰጥቷል። ያን ሕግ ደግሞ አባቶቻችን መሬት አውርደው ለእኛ እንደሚስማማ እንደምንድንበት እንደምንጸድቅበት አድርገው አዘጋጅተውልን ያመነ የተጠመቀ ይድናል። በስንት ዓመታችን እንጠመቅ? ማን ያጥምቀን? የት እንጠመቅ? የሚለውን ዝርዝር ጉዳይ አልሰሩልንም። ፍትሐ ነገሥት የሚባል በሉት እስኪ ድገሙ የሚባል መጽሐፍ አለ። ፍትሐ ነገሥት የሚባለው መጽሐፋችን መጽሐፍ ቅዱስን ለአኗኗር ለአፈጻጸም እንዲመች አድርጎ የተረጎመ መጽሐፍ ነው። 3 ምዕት ናቸው ያዘጋጁት። በኋላም በየጊዜው የተነሱ የጉባኤያት ሀሳብ ተጨምሮበታል። ነገር ግን ቅድም እንዳልኩት ስጋዬን የበላ ደሜን የጠጣ ማን ነው ያስተማረው? ኢየሱስ ክርስቶስ ነው አይደል? አንድ ሰው የዘላለም ሕይወት እንዲኖረው ምን ማድረግ አለበት ማለት ነው? ስጋውንና ደሙን መቀበል ወይም መቁረብ አለበት ማለት ነው። ሐዲስ ኪዳን ላይ ስጋዬን ብሉ ደሜን ጠጡ አለ እንጂ ስጋዬን እገሌ ያቀብላችሁ እዚህ ቦታ ተቀበሉ፣ በዚህ ዕድሜ ተቀበሉ፣ ይሄን አሟሉ የሚል ዝርዝር ጉዳይ አልጠቀሰም። ሊቃውንቱ ግን ያንን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን አንኳር ሕግ ወሰዱና
ተረጎሙልን፣ አመሰጠሩልን። ማን ያቁርበን? ካህኑ። የት እንቁረብ? ቤተ ክርስቲያን። በስንት ዓመታችን እንቁረብ? ንስሐ በገባንበት ጊዜ። እንዴት እንቁረብ? ነጭ በነጭ ለብሰን ሰውነታችንን ታጥበን ውጫዊ አካላችንን በውሃ ውስጣዊ ሰውነታችን በንስሐ አጥድተን እንቁረብ። የት እንቁረብ? ቤተ ክርስቲያን። ማን ያቁርበን? ካህኑ። እንዴት እንቁረብ? ቅድም እንዳልኳችሁ ንስሐ ገብተን። መቼ እንቁረብ? ንስሐ በገባንበት ጊዜ። ይሄን ያዘጋጁ እነማን ናቸው? ሊቃውንት። ነገር ግን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለው ማን ነው? ራሱ ባለቤቱ ኢየሱስ ክርስቶስ። ኦርቶዶክስ እኔም ምእመናን እንደው ብዙ ጊዜ ተናግረናል። መጽሐፍ ቅዱስ እኮ አሁን እዚህ ውስጥ ኢንጂነሮች ካላችሁ፣ የህንፃ ባለሙያዎች ካላችሁ አንድ ትልቅ 10 ፎቅ 30 ፎቅ ሲሰራ መጀመሪያ የህንፃ ጉዳይ የሚያልቀው በአሁኑ ጊዜ ምን ላይ ነው? ኮምፒውተር ላይ ነው አይደል? ኮምፒውተር ላይ ያ ዲዛይን የሚያወጣው ሰውዬ ይሰራው። መስኮቱ፣ በሩ፣ መግቢያው፣ መውጫው ያ ባለሙያው እኮ ኮምፒውተር ላይ ያን ዲዛይኑን ይሰራና በሐሳቡ ይወጣበታል፣ ይገባበታል እኮ። ገብቶ መኝታ ቤት ይገባል፣ ሻወር ይገባል፣ ባትሩም ይገባል፣ በህሊና ይገባበታል። ኮምፒውተር ላይ የኔ ቢጤ መሀይም ያንን ቢያዩ ውስጡ ሊገባ ይችላል? አይገባም። ምን ማግኘት አለበት? ወርዶ ምን መሰራት አለበት? ቤቱ መሰራት አለበት። ልክ መጽሐፍ ቅዱስ ኮምፒውተር ላይ እንዳለ ዲዛይን ማለት ነው። መሬት ላይ ግን ሊቃውንቱ እንድዳሰስ እንድጨበጥ አድርገው የገነቡትና ያለወጡት ደግሞ እነማን ናቸው? ሊቃውንተ ቤተ ክርስቲያን፣ ቅዱሳን ሊቃውንት። ቅድም እንዳልኩት ያመነ የተጠመቀ ይድናል። ይሄ ዲዛይኑ ነው። በስንት ቀናችን እንጠመቅ? ማን ያጥምቀን? የት እንጠመቅ? ለመጠመቅ ምን እናሟላ የሚለው ደግሞ መሬት ላይ ህንፃ ወርዶ በርና መስኮት ሲወጣለት ማለት ነው። ምን ያህል እየተረዳችሁ እንደሆነ እየገባችሁ ነው። ይሄን ማወቅ ይሄን አተኩረን እንደው ከስብከት ይልቅ እዚህ ላይ ያተኮሩት ለምንድን ነው ይመናል? ይሄን ባለመረዳታችን የብዙ ሰዎች የሀሳብ መስጫ ሳጥን ሆናችሁ እናንተ የወሮ በላ የሀሳብ መስጫ ሳጥን ይህን ስላላስጨበጥናችሁ በጥሩ ነገር እንድታፍሩ ሆናችሁ መረጃ ባለመያዛችሁ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከብሉዩ ወደ ሐዲስ ያመጣቻቸው ስርዓቶች አሉ የሚጠቅሙ። ቅድም እንዳልኳቸው ለምሳሌ አሁን ጥር 11 ቀን ጥምቀትን እናከብራለን። በዋዜማው የከተራ ጥር 10 ማለት ነው ታቦታችን ይዘን ወዴት እንሄዳለን? ወዴት እንሄዳለን? ወደ ጥምቀተ ባሕር። ምን ይዘን ነው የምንሄደው? ታቦቱ የሐዲስ ኪዳን የብሉይ ኪዳን? ወንዶች ነገሮች፣ ሴቶችስ ከየት የመጣ ነው? ከብሉይ። ታቦቱን ለሙሴ የሰጠው ማን ነው? እግዚአብሔር። ታቦቱ ላይ ጽላቱ ላይ ሕጉን የቀረጸ መጀመሪያ የጻፈ ማን ነበረ? እግዚአብሔር። በኋላ ሙሴ ያወርቆ ሲሰበርበት እግዚአብሔር ሙሴን ምን አለው? እንደ መጀመሪያው አድርገህ ቅረጽ አለው። እኛም እንደ ሙሴ እንደ መጀመሪያው አድርገህ ቅረጹ ስለተባለ አሁን የምንቀርጻቸው ጽላቶች በጠቅላላ እግዚአብሔር ለሙሴ በሰጠው መመሪያ መሰረት እንደ መጀመሪያው አድርገን የቀረጽናቸው ናቸው። ከዛ ታቦቱን ይዘን ወዴት እንሄዳለን? ወደ ጥምቀተ ባሕር እንሄዳለን። ይሄን ታቦት ይሄን ጽላት ለሙሴ የሰጠው ማን ነው ብያቸዋል? እግዚአብሔር ነው የሰጠው። አሁን ወደ ጥምቀተ ባሕር ስንሄድ ታቦቱ የብሉይ ነው ብያቸዋል። ወደ ጥምቀተ ባሕር ስንሄድ ምን እያልን ነው የምንሄደው? ሆይ እስቲ በሩ እናንተ ስትዘምሩ በመካከላችሁ ምን የተሸከሙ ካህናት ነው? አቤት ታቦቱ ከየት ነው የመጣው? ከብሉይ ኪዳን። አሁን የዘመራችሁት መዝሙር ከየት የመጣ ነው? ምን ማለት? ሆረ ማለት ሄደ ማለት ነው። ኢየሱስ ማለት ኢየሱስ ነው። እምገሊላ ሀበ ዮርዳኖስ፣ ከገሊላ ወደ ዮርዳኖስ ሄደ። ምን ሊያደርግ? ሊጠመቅ። ልክ ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ እንደሄደው ሁሉ ታቦታችን ደግሞ የክርስቶስ ምሳሌ ስለሆነ ከቤተ መቅደስ ወዴት እየሄደ ነው? ወደ ጥምቀተ ባሕር እየሄደ ነው። ስለዚህ ምስጢሩ ከሐዲስ ነው የወሰድነው። ታቦቱ ከየት ወሰድነው ማለት ነው? አቤት ከብሉይ ወሰድነው፣ አዋህደን ማለት ነው። ሌላ እኮ ነገር የለውም ይመናል። እና ይሄ ብሉይ ኪዳኑ ራሱ ባለቤቱ ሲናገር ምንድን ያለው? ኦሪትና ነቢያት ልፈጽማቸው እንጂ ልሽራቸው አልመጣሁም ማለት። ለመሆኑ በብሉይ ኪዳን ለኃጢአታችን በግ ይሰዋ ነበር አይደል? ፍየል ይታረድ ነበር፣ በሬ ይታረድ ነበር፣ ላም ይታረድ ነበር። ኃጢአት የሚነጻው የእንስሳት ደም ፈሶ ነበረ። ይሄ በአዲስ ኪዳን ያገለግላል? አያገለግልም። በበጎቹ ማን ገባ? ኢየሱስ ክርስቶስ ገባበት። ወንጌላዊ ዮሐንስ በወንጌሉ ሲናገር
የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ አለ። ማን? ኢየሱስ ክርስቶስ። ስለዚህ ዛሬ ኃጢአትን ለማስተስረይ በግ ያስፈልጋሉ፣ ፍየል ያስፈልጋሉ፣ ላም፣ በሬ፣ ኮርማ፣ ወፍ ያስፈልጋሉ፣ እርግብ ያስፈልጋሉ። እነዚህ ሁሉ ጨፍልቆ ደምስሶ ሽሮ አጥቅቶ ሰርዞ ደንዞ ማን ተሰየመበት? ክርስቶስ ተሰይሞበታል። ይሄ ከብሉይ ኪዳን መቶ በመቶ የተሻሩ ሕጎች አሉ፣ ወደ አዲስ ኪዳን የተሸጋገሩ ሕጎች አሉ። ይሄ እንደውም ታላቁ ሊቅ ዮሐንስ አፈወርቅ ይላል አዲስ ቤት የሚሰራ አሮጌውን ቤት አፍርሶ አዲስ ቤት የሚሰራ ሰው ይላል። እንግዲህ እዛ ሀገር አላውቅም፣ ሀገር ቤት አፍርሰን አዲስ ቤት ስንሰራ ከአሮጌው ቤት ያልተጣመመ ምስማር፣ ያልዛገ ቆርቆሮ፣ ያልነቀዘ እንጨት፣ ያልተወላገደ በርና መስኮት ካለ ለምን ያገለግላል? አዲስ ለሚሰራው ምን ይሆናል? መደጎሚያ ይሆናል። እንደውም የድሮ በር ጠንካራ ነው ታውቃላችሁ። ሁሉ ነገር የድሮ ነው ታውቃላችሁ። መቼም ሰው የድሮ ጠንካራ ነው፣ እንጨቱ ጠንካራ ነው፣ ምኑ ጠንካራ ነው፣ ምኑ ጠንካራ ነው። እንደውም ባለፈው አንድ ቀልድ ላይ ስካር ድሮ ቀረ ሲል ሰምቻለሁ። አንድ ሰው ድሮ ያልቀረ ነገር የለኛል። አሁን ይሄ ሰው አዲስ ቤት ሲሰራ ጠንካራውን በር ምን ያደርገዋል? ለምን ያገለግለዋል? አዲስ ለሚሰራው ቤት ምን ያደርገዋል? መደጎሚያ ያደርጋል። ሌላ በር አይገዛም ማለት እኮ ነው። መስኮቱም ያልተጣመመ ከሆነ ምን ያደርገዋል? ለአዲሱ ቤት ያስገቡ። ዮሐንስ አፈወርቅ ምን አለ? እግዚአብሔር ብሉይ ኪዳን አሮጌውን ቤት ሲያፈርስ አለ ከብሉይ ኪዳን የሚጠቅሙትን ሕጎች ወደ አዲስ ኪዳን አምጥቶ አዲሱን ቤት ሰራልን አለ ዮሐንስ አፈወርቅ። ሰምታችሁኛል? አዲሱን ቤት ሰራልን። ለምሳሌ በበግ ደም ኃጢአት ማስተስረይ የዛገ ቆርቆሮ ነው አይደለም? እስኪ ንገሩኝ። ምሳሌ ገብታችሁ እንደሆነ የዛገ ቆርቆሮ ነው አይደለም? የተጣመመ በር ነው አይደለም? ስለዚህ ተጥሏል አልተጣለም? ተጥሏል። እሺ ከብሉይ ኪዳን ታቦት ወደ አዲስ የተሻገረ ይሄ ምን አይነት ዕቃ ነው? ከብሉይ ኪዳን የመጣው ለአዲሱ ቤት ያገለግላል አያገለግልም? ያገለግላል። ታቦቱን ይዘን አክብረን አጅበን የጸጋው ዙፋን ነው ብለን ዙሪያውን ከበን የምንዘምረው ምንድን ነው የምናደርገው? የአዲስ ኪዳኑን እንዘምራለን። ክርስቶስ ተወለደ፣ ክርስቶስ ተጠመቀ፣ ሀዲጎ ተሳ 99 መላእክት ትቶ በባህር ቆመ፣ ተጠመቀ አይደለም የምንለው። ስለዚህ ቤተ ክርስቲያኒቱ ብሉይን ከሐዲስ ጋር ያጣጣመችበት መንገድ ምዕመናን በመድኃኔዓለም ስም ይዘናቸዋል። ያልገባችሁ ነገር ካለ ጠይቁን። መንገደኛው ሁሉ አትጠይቁ። አሁን የእናንተ ችግር ይሄ ነው። አንዳንድ በሽተኛ አለ ሐኪም ቤት ሄድና የሚገርማችሁ ነገር ቀደም ያለው በሽተኛ ለአዲሱ በሽተኛ መረጃ መስጠት ይችላል። በጣም ያሳዝነኛል። ቀደም ብሎ ስለተሰለፈ ሐኪም ሞኒክ አንዳንድ ጠሻጃ ሐኪም ዘበኛ ላይ እንደ ዶክተር ማማከር የሚቃጠው እንዲህ አይነት ሰዎች አሉ። ዶክተሩ ሳታገኙ ዘበኛ አነጋገር እየተመለ አትቅለጡ፣ ጠይቁን። የተሟላ መልስ አላት ቤተ ይክበር ይመስገን እግዚአብሔር በሙሉ መልስ እስከ ጨርቆ ይዘ ስለዚህ ምዕመናን ቤተክርስቲያን መልሳላት የላትም አላት። በፍጹም እንደው በኃጢአት እናንተም እኛም እኩል ነን። ምንም ጥያቄ እናንተም ኃጢአተኞች ናቸው፣ እኛም ኃጢአተኞች ነን። ለዚህ ነው ቤተክርስቲያን የተገናኘ ነው እንጂ እኛ ጸድቀን ምን አድርገን ነበር እስካሁን። ይሄ ቤተክርስቲያን ሐኪም ቤት ናት አይደለም? እናንተም ለመታከም መጣችሁ፣ እኛም ለመታከም መጣን። ዶክተሩ ክርስቶስ ነው። አዘጋጆቹ ደግሞ ቅዱሳን ጻድቃን ሰማዕታት ናቸው። በኃጢአት እኩል ብንሆንም በእውቀት እኛ እንበልጣቸዋለን። የምንም ትሕትና አያስፈልግም። ስለዚህ መታችሁ ጠይቁን። እናንተ መኪና ስትነዱ፣ እናንተ ሱቅ ስትሰሩ፣ እኛ መጽሐፍ ስናገላብጥ ሌላ ስራ የለንም። ስለዚህ መረጃ እንሰጣቸዋለን፣ መረጃ እናቀብላችሁ። ምንድነው ቤተክርስቲያናችሁ የምትለው? በዚህ ጉዳይ ምንድን ነው? ለምን ይህን ታደርጋለህ? ሁልጊዜ እንደምታውቁት በሁሉ ጊዜ በፖለቲካው ብትሄዱ፣ በሃይማኖቱ ብትሄዱ፣ ሁሉም ጉልበቱን የሚሞክሩት እዚህ ቤተክርስቲያን ላይ ይህን በጣም እናዝረ ሙስሊሙ ብትሉ ፕሮቴስታንቱ ብትሉ ፖለቲከኞች የውስጡም የውጩ ፖለቲከኞች ኢላማቸው ተዋህዶ ቤተክርስቲያን ናት። መቼም ቆሻሻ የሚያሰራው ነጭ ልብስ ነው። ጥቁርና ቡና የሚፈስበት ተራግፎ የሚበሳል ነዳጅ የሚቆፈረው እኮ ትንሽ ምልክት የታየበት ቦታ ነው አይደል? መሀል አስፋልት ላይ ቁፋሮ አይጀመርም። አሁን ሰይጣን ትንሽ የጥርቅ ምልክት ስላየ ቁፋሮን የት ነው ያጠነከረው? እኛው ላይ ነው። አንዳንዴ ውሃዎች አሉ እንደው እኛ ፈተና በዛብን ወጣ ወረድ በዛብን እንዴ ታዲያ ድሮስ ያልተማረ ይፈተናል እንዴ? እኛ እኮ ትምህርት ቤት ስላለ ነው ሰይጣን የፈተነው። በፈተና ሰዓት በአስፋልት ላይ ቢጓዝ እናንተ ፈተኑ ተግበስብሶ የእጀ ስራ እንኳንም ትምህርት ቤት
ፈተናው እኮ የጽድቅ ምልክት ስላለባት ነው ቤተክርስቲያን የአምልኮት ምልክት ስላለባት ነው። ደግሞ ፈተናውን ታልፈዋለች። እርግጠኛ ሆኜ እነግራቸዋለሁ። በዘመናት ማዕት ፈተናዎች ተነስተው ነበር። እነ አርዮስ ወልድ ፍጡር ነው ብለው ተነሱ። እነ ንስጥሮስ ተነሱ። እነ እግራይ መሐመድ፣ እነ የወዲት ጉዲት፣ የጣናን ወረራ በጠቅላላ እዚች ቤተክርስቲያን በ2000 ዓመት ያልተቀባበለ ጠመንጃ፣ ያልሾለ ጦር፣ ያልተሳለ ሰይፍ፣ ያልተወረወረ ድንጋይ የለም። ነገር ግን ውሃ ልኳ፣ መሰረቷ፣ መደምደሚያዋ፣ ጉልላቷ፣ ጠባቂዋ እግዚአብሔር ስለሆነ ቤተክርስቲያኒቱ ድንጋዩ እንዳመጣጡ መልሰው አልፋለች። ጦሩ እንዳመጣጡ መልሰው አልፋለች። ስለዚህ ተስፋ ልትቆርጡ አይገባም። ተስፋ መቁረጥ ያለብን በኃጢአታችን ነው። ምእመናን ትናንት እንደተናገርኩት መስቀሉ አንገታችን ላይ አለ። እጃችን ላይ መስቀሉ ይዘነዋል። ልባችን ውስጥ መስቀሉ አለ ወይ? የመስቀሉ ውጤት ይታያል ወይ? ይቅር እንባባላለን ወይ? እንፋቅ። እስኪ አሁን እዚህ ውስጥ በእውነቱ እስኪ ነው ያገባችሁ አጨብጭቡ እስኪ ወንዶች። ቆይ ሚስት ያላችሁ ወንዶች አጨብጭቡ እስኪ። ባል ያላችሁ ሴቶች እስኪ ነው ተቃይማችሁ የመጣችሁ የላችሁም? ምን አገባህ ታራ ይባላል። ተቃይማችሁ የመጣችሁ የላችሁ? አንገታችሁ ላይ መስቀል አስራችሁ ምን አባክ ታመጣለህ፣ ምን አባሽ ታመጫለሽ ብላችሁ የትዳራችሁ መረጃ ለጎረቤት ያወራችሁ የላችሁ? እህቶቻችን የባላችሁን ገበና አገር ቤት ደውላችሁ ለእናታችሁ ለጎረቤት ያወራችሁ የላችሁ? ወንዶቹ ቤታችሁ ሚስታችሁን አስቀምጣችሁ ወደ ሌላ ቦታ ሄዳችሁ የቤታችሁን ገበና ለጎረቤት አልዘከዘካችሁም? ምስጢር አላካፈላችሁም? ይሄ መስቀሉን የያዘ ሰው ይሄን አያደርግም። የመስቀሉ ላይ የነበረው ጌታ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። የኔ ጌታ አንገት ላይ መስቀል ያለው አባወራ ሚስት የምታደርገውን አታውቀውምና ይቅር በላት። ይሄ ነው ትዳር ክርስትና የሚባለው። ይሄ ነው መስቀል የሚባለው። ይሄ ነው ሰላም የሚባለው። ይሄ ነው መስቀሉ ተቀበረ የሚባለው። ይሄን ጊዜ ነው። ቅድም ስብከት ምንድነው ብያለሁ መግቢያ ነው። ያፋርጉኝ ማስታወቂያ ነው ብዬ መስቀሉን አድርገው በቂም የታጠቡ በወንጀል የታጠቡ በበቀል የታጠቡ ልባቸው ጥላቻ የሚያመነጭ አመላሳቸው ጥላቻ የሚተፋ በእውነቱ ልዩነት የሚሰብኩ በእውነት ህዝብን ከህዝብ ለማባላት ለማናከስ አብሮ የኖረውን ለመራየት የሚደግሙ ሰዎች ክርስቲያንን ካሉ እነዚህ መስቀሉን ቀብረው በመስቀሉ ላይ ቤታቸውን ሰርተውበታል። ቆፍረው መውጣት አለበት። ይሄ ያሳዝነናል። የመንፈስ ቅዱስ ፍሬዎች አለ። የመንፈስ ቅዱስ ፍሬዎች ምንድን ናቸው አለ? ሰላም፣ ፍቅር፣ ትዕግስት፣ ቸርነት፣ በጎነት፣ ራስን መግዛት ነው የተባለው አይደል? የመስቀሉ ፍሬዎች እኮ ማለት ነው። መስቀል ላይ ክርስቶስ ምን ያሳየ ወገኖች? ይቅርታ እኮ ሰበከ፣ ሰላምን ሰበከ፣ ፍቅርን ሰበከበት እኮ ጥላቻን አስወገደበት። ዛሬም አንገታችሁ ላይ መስቀል ያላችሁ ሰዎች ይቅርታ እንደው ብዙ ተቆራርፋችሁ የመጣችሁ ተጣልታችሁ የመጣችሁ ካላችሁ ቲያትር ቤት አይደለም ሄዳችሁ ፊልም ቤት አይደለም ሄዳችሁ ቲያትር ቤት ተጣልታችሁ ብትሄዱ እንደውም የጦርነት ፊልም ታይሆነ ተደባዳችሁ ትመጣላችሁ። እንደው ልባችሁ ያለውን ሀሳብ ትመነዝሩታላችሁ። ተጣልታችሁ የመጣችሁ ካላችሁ ይቅር ተባባሉ። ይቅርታ እናውርድ። እስቲ ይቅር እንባባል በሉ። ይቅርታ ያስፈልጋል አያስፈልግም? ያስፈልጋል። እንደውም ይቅርታ አሁን የተጠናው ምንድነው? መልካችሁን ለማሳመር ብዙ ኮስሞቲክስ የምታባክኑ ሴቶች አንደኛው ከኮስሞቲክሶች በላይ ይቅርታ ነው። ልቧን የያዘ ሴት የፈለገው ቅባት ብትለቀለቅ ፊቷ ከፊል ደመናማ ነው የሚሆነው። እውነቴን እኮ ማርያም እውነቴን ነው የምላችሁ። ምክንያቱም ልባችን አንድ ሰው እንዳዘነ ብሎ ላይ ይታወቃል። የተፈሱ በምን ይታወቃል? ፊቱ ላይ ይታወቃል አይደል? አሁን የራበውና ያራበው በምን ይታወቃል? አቤት እንደውም እዚህ በትውለቱ የሚባል ሀገር አለ። አንድ ሰውዬ ሲነግረኝ ትልቅ ቋንቋ ስለሆነ አንድ ቆንጆ ሴት ወይም ቆንጆ ወንድ ሲያልፍ ከታየ አንዱ ሰውዬ አያት ይቺ ሴት ስታምር አለ ይባል። በኋላ ሽማግሌው ተነስተው አየው የእህል ሲያምር ነው የሚባለው። ባትበላ የለችም ሴትዮዋ። እህል ነው እንደ አምሮተው ጅግራ ወጥቶ የምታየው። ሳትበላማ ጉድ ነው። እስቲ የራበው ሰው ቆንጆ አለ፣ የረሀብተኛ ቆንጆ አለ። ቢራብ ፊቱ ይጠወልግና መልኩ ይጠፋል። ኮከባዩ ይጨፈናል። አለንጋ ጣቱ ይሰበሰባል። ከራበው አንድ ሰው ዋጋ የለው። ስለዚህ መልክን ለማሳመር አንዱ ይቅርታ ነው ወገኖቻችን። ምክንያቱም የከፋው ሰው ቆንጆ እንኳን ቢሆን መልከ መልካም እንኳን ቢሆን ቅድም ጨጋጋማ ነው የሚሆነው፣ ከፊል ደመናማ ነው የሚሆነው። እንዴ የአየር ጠባይ እኮ በውስጣችን ነው። ታውቃላችሁ አይደል? አሁን ዛሬ ደጋማ፣ ቆላማ፣ በረሃማ ይባላል አይደል?
አይነት ሰዎች እኮ ነው በረሃማ የሚባሉ ሰዎች እኮ ታናዳጆች የሚነዱ አሉ። በየምክንያቱ እንደ ቆርቆሮ የሚቋቁ ሰዎች አሉ። እነዛም በረሃማ ይባላል። ደጋማ የሚባሉ ደግሞ ምንም የማይሞቃቸው የማይበርዳቸው በቃ ቢሰበር ቢቀደስ ቢሰረቅ ምንም የማይመስላቸው ደግሞ ደጋማ ሰዎች አሉ። ወይና ደጋ የሚባሉት ደግሞ ለቆላውም ለደጋውም የቀረቡ ንደትም ትዕግስትም ያላቸው ማለት ነው። እንደውም ሊቃውንት ሲናገሩ እየሰማችሁ ነው። ረዘመ በኋላ እንዳታሙኝ ያደረገ ሊቃውንት ሲናገሩ ምን ይላሉ? በሰው ውስጥ ውሃ አለ፣ እሳት አለ፣ ነፋስ አለ፣ መሬት አለ። አሁን ሰው የ10 ዓመት የ15 ዓመት ህፃን ስትልቁት እየሮጠ ነው የሚሄደው አይደል? እናንተን ለማስደሰት ፈልጎ እንዳይመስላችሁ። ውስጡ የነፋስ ባህሪ ስለሆነ ቀስ ብሎ መሄድ አይችልም፣ ያሮጠዋል። እንደገና ደግሞ የ20 ዓመት የ30 ዓመት ሰው ደግሞ አይታችሁ እንደሆነ አበላሉ ይለወጣል። እንማታ ነው። ጠብም ሲነሳ ሸሚዝ መሰብሰብ ነው። ለምን? ይሄ የእሳት ባህሪ አቃጣይ ባህሪ ነው። የእሳት ለዝሙቱም የተነቃቃ ነው። አመጋገቡም ራሱ ይቀየራል። ታውቃላችሁ፣ ነካ አድርጎ ማለፍ ይቀራል በ30 እና በ20። ምክንያቱም የወቅት የምር ወቅት ነው፣ የእሳት ወቅት ነው ያልቀው ነው። እንደገና ወደዚህ ወደ 50 ወደ 60 አካባቢ ደግሞ እንደገና የውሃ ባህር ነው። የቀዘቀዘ ሰውየው ቁጡ፣ ትዕግስተኛ፣ ተደባዳቢው ጭምት የሚሆንበት ጊዜ ነው። ይሄ ምን ወቅት ነው? የውሃ ወቅት ነው ይላል። በ70 በ60 በ70 በ80 ጊዜ ደግሞ የአፈር ወቅት። ይሄ ጊዜ ሰውየው የትሰራለው ሳይሆን የትቀበራ ነው የሚያሳስበው ይባላል። በቃ መረጃው ሁሉ የሚሰበሰው ስለ መቃብር፣ ስለ ድር፣ የት ነው የሚቀበረው። በህልሙ ሁሉ የሚያየው የሬሳ ሳጥን ጉድጓድ ሲቆፈር አይታችኋል። የ20 ዓመት ወጣት የ30 ዓመት ወጣት ከሆነ በህልሙ የልብስ ሳጥን ሲከፍት ነው የሚያለው። በ80 ዓመቱ ግን የሬሳ ሳጥን ሲቆፍር ነው የሚያለው። ይሄ ሊቃውንት ባህሪያችን ወደን እኮ አይደለም። አራቱ ባህሪያት በእኛ ላይ ይነግሳሉ። በውስጣችን ደግሞ አሁን ለምሳሌ እሳተ ገሞራ ፈነዳ ሲባል ትሰማላችሁ አይደል? እሱ ማለት እኮ እነዚህ አራቱ ባህሪያት ጦርነት ሲገጥሙ ነው ይባላል። ነፋስ፣ እሳት ጦርነት ሲገጥሙ አሁን አንድ ሰው ገንፍሎበት ተበሳጭ ልደባደብ ብሎ ሲል እሳተ ገሞራ ፈንድቶ ነው እኛ እናየው እንጂ ሰውየው ውስጥ ያለው እሳተ ገሞራ ነፋስ ውስጥ ተላትሞ እሳተ ገሞራ ሆኖ ፈነዳ ማለት ነው። ከዛ ይደባደባል፣ ያቆስላል፣ ያደማል። ከዛ ልክ እሳተ ገሞራው ፈንድቶ ተራራ ሆነ ይረጋጋል። ልክ ሰውየው ተቆጥቶ ተደባድቦ ብሎ ይሰግድለታል። ከዛ እሳተ ገሞራው ፈነዳና ተራራ ሆነ ማለት ነው። ሊቃውንት እንደዛ አድርገው ተረጉማሉ። እንግዲህ ልክ ናቸው አይደል? አረ ልክ ነው። ሰዎች ምን ወጣቸው አጨው እንደዛ። እንግዲህ ባጭሩ ስለ መስቀል ስለ ቤተክርስቲያን ይሄን ያልነግራችኋለሁ። የመከረን ያስተማረን የአባቶቻችን ክብርና ምስጋና ይግባው። በመጨረሻ ላይ ግን ኢትዮጵያን አትርሱ፣ ኢትዮጵያን ውደዱ፣ በፖለቲካ በዘር አትታረሩ፣ አትጭበርበሩ፣ ድንበር አታብዙ፣ አጥር አታብዙ፣ ልዩነት አታብዙ፣ ውደዷቸው፣ ይውደዷችሁ፣ እንዋደድ እርስ በርሳችን። ትናንትና ተናግሬያለሁ አይደል? ጎንደሮቹ፣ ጎጃሚዎቹ፣ ወሎዬዎቹ፣ ሸዋዎቹ አግቧቸው። ሚስትን ስታ የት መጣች አይባልም። እንደው ገበሬ ይመስል ከዚህ በፊት ተናግሬዋለሁ። ገበሬ ይመስል ዘር አትምረጡ። ክፋታችን ነው አንድ አይነት እኮ ነው። ይገርማችኋል፣ ተመሳሳይ ነው። ምክንያቱም ሁሉም አጠቃላይ የህዝቡ አስተሳሰብ አንድ አይነት ስለሆነ ክፋታችን አንድ አይነት፣ ደግነታችን አንድ አይነት። እንዲህ አበሻ እኮ በጣም ደስ የሚለው እኮ ምግብ አይደለም እኮ መድኃኒት አብሮ ይጠጣል እኮ። ይገርማችኋል፣ በጋራ ጠጣ ብሎ እሱ ሲያመው እስቲ ሄዱ ሰው ይጠቅማል ብሎ እኮ ይሰጣል። ሐኪም ሳያዘው እንኳን ምግብ መድኃኒት በጋራ የሚውጥስ እኮ ነው። ከፍሉ ጽናት የተነሳ ሐኪም ሳያዝለት ይውጣል በትብብር እኮ። ይገርማችኋል። እና ይሄ ፍቅራችን የት ገባ? ምእመናን፣ ያ መዋደድ የት ገባ? ሽማግሌዎቹ የት ገቡ? የትግራይ ሽማግሌዎች የት አሉ? የኦሮሞ ሽማግሌዎች የት አሉ? የአማራው ሽማግሌዎች የት አሉ? የሲዳማ ሽማግሌዎች የት አሉ? ባለበት ጋ የሚሉ ደም የሚያደርቁ ጠብ የሚያደርቁ ሰላም የሚዘሩ ፍቅር የሚዘሩ የተቆራረፈ የተቀማ የሚያስመልሱ የተበደለ የሚያስክሱ ሽማግሌዎች የት ገቡ? ብሎ ወገኖቻችን በጣም እናዝናለን። ስለዚህ እባካችሁ ምዕመናን ተረጋግታችሁ አስቡ፣ አርቃችሁ አስቡ። ህዝብ ነን። ልዩነት ኃጢአት ነው ወይ አይደለም? አንዳንድ ጊዜ እኔ ይገርመኛል። ልክ የሃይማኖት ልዩነት ያለው እኛ ሀገር ብቻ ይመስል የቋንቋ ናይጄሪያ የሚባለው ሀገር 100 አይነት ቋንቋ ይነገርበት፣ የኛ 80 በ20 እኮ ይበልጠናል። ግን ናይጄሪያ ሀገር ሆና እየቀጠለችው ከነ ችግሯ። ቻይና፣ ህንድ ብዙ 100 ቋንቋ ይነገራል። ቻይና ግን አንድ
ቢሊየን 200 ሚሊየን እየመሩ ዛሬ ለራሳ ሆዳቸው ሞልቶ እርዳታ ወደ ውጭ እየላኩ ነው። እኛ 80 ሚሊየን እንኳን እርዳታ ልንልክ እርዳታ ለመቀበል እንኳን መግባባት አልቻለም። በጣም ያሳዝነኛል። ስለዚህ እንግባባ ምዕመናን። ቋንቋ ትግርኛም ህይወታችን ነው፣ ቋንቋችን ነው። ኦሮሞኛም ቋንቋችን ነው፣ አማርኛም ቋንቋችን ነው። የእነዚህ ሁሉ ቋንቋዎችም አንድ አድርጎ የሚተረጉማቸው ደግሞ ኢትዮጵያዊነት የሚል ሌላ ቋንቋ ደግሞ የቋንቋዎች ሁልጊዜ በየቴሌቪዥኑ በየመጽሔቱ በየጋዜጣው ይህን አተኩሬ እናገራለሁ ምዕመናን። ምክንያቱም ለማምለክም ሀገር ያስፈልጋል፣ ለመኖርም ሀገር ያስፈልጋል። ተበታትረን ፈራርሰን እንቀራለን ወገኖቻችን። ደግሞ ማፍረስ እንደ መገንባት አድካሚ አይደለም። ለምሳሌ እስኪ አሁን ዶክተሮች ሆድ ይቀዳሉ አይደል? ዶክተር ሆድ ይቀዳል። አንድ ዶክተር ሆድ ሲቀድ ተጠንቅቆ አጥንቶ በሽታ ሆድ መቀደድ አለበት ወይ ብሎ ተዘጋጅቶ ነርሶቹ መቀሱን ቆጥረው ውስጥ እንዳይረሳ በጣም ጥንቃቄ ተደርጎ ነው። እንግዲህ ዝም ብሎ አንዱ ዱርዬ ሆድ ለመቅደድ ዝግጅት ያደርጋል አይደል? ከየት እንደሚጀምር አያውቁም። ምክንያቱም መልሶ አይሰፋውም። ዘርግፎ መሄድ ነው የእሱ ዓላማ። እኔ አንድነት በጥንቃቄ ሊያዝ ይገባል። ምክንያቱም አንድ ጊዜ ከተቀደደ መስፊያው ከባድ ነው ወገኖች። አባቶቻችን በብዙ ጥንቃቄ ነው የሰፉት። ይሄን ይቺ ያለችበት አሜሪካ ስትመሰረት እኮ የዛሬ 300 ዓመት እኮ ብዙ ሺህ አሜሪካውያን እኮ ደማቸው ፈሷል፣ አጥንታቸው ተከስክሷል። ሀገር ሲሰራ መቼ ቢሆን ሰው ደም ይፈሳል፣ መቼ ቢሆን ጉዳት ይደርሳል። ነገር ግን ከደረሰው ጉዳትና ከተገኘው ጥቅም የቱ ይበልጣል ሲባል ጥቅሙ ይበልጣል። ስለዚህ ጉዳቱን ከማርገብገብ ይልቅ ጥቅሙን አራግበ ነው ለፍቅር እንጠቀምበት። አንለያይ፣ እንግባባ። በማርያም ተዋደዱ። ደህና